ወደ ቶፒኩ ባካርግ ቶፒኩ ላይ እዚህ ላይ ትሄድበታል። የቅድሙ ማሳየት ይፈል አንዱ ያልኩ እኮ ለዛ ነበር። 104 ላይ it's extracted from what John the Apostle said down from them when he wrote the gospel for them from the testament of Jesus son of Mary ብሎ ያስቀምጠዋል። ከዮሐንስ የሐዋርያው ከእግሩ ስር ተቀምጦ የጻፈውን ወንጌል በኢየሱስ ክርስቶስ የማርያም ልጅ ብሎ ያስቀምጠዋል። እዚህ ላይ ያ ጸሐፊዎቹን ራሱ ያስቀምጠዋል። ዮሐንስ ወንጌል ማለት ነው። ዮሐንስ ወንጌል ደግሞ ማን እጅ ነው ያለው የሚለውን እናውቀዋለን ማለት ነው። እኛ እጅ ነው ያለው። ስለዚህ ዮሐንስ ወንጌል አለ። መጽሐፉ ወንጌሉ 5:7 ላይ 5:47 ላይ ደግሞ ስከፍተው በዚህ ወንጌል ፍረዱ ይለናል። በዚህ ወንጌል ፍረዱበት ሲለን ወንጌሉ አለን፣ ዮሐንስ ወንጌል አለን። ልብ በሉ፣ ዮሐንስ ወንጌልን የጻፈው ማን ነው? እሱ ዮሐንስ ነው። ዮሐንስ ደግሞ ማን ነው? እሱ የጌታ ደቀ መዝሙር ነው። ማቴዎስ ወንጌል ምዕራፍ 10 ቁጥር 1 ወይንም ቁጥር 2 ላይ ክፈትልኝ። ቁጥር 3 ወይንም 2 እንደዛ አካባቢ ዮሐንስ ማቴዎስ ወንጌል ኦኬ። የ12ቱም ደቀ ሐዋርያት ስም መጀመሪያው ጴጥሮስ የተባለው ስምዖን፣ ወንድሙም እንድርያስ፣ የዘብዴዎስ ልጅ ያዕቆብ፣ ወንድሙም ዮሐንስ። ዮሐንስ ምንድን ነው? የጌታ ሐዋርያ ነው። ወንጌልን የጻፈ ማን ነው ይለናል? ዮሐንስ። ይሄ ዮሐንስ ነው የጻፈው ይለናል። የሙስሊሞቹ ሲራ፣ ታላቁ የነሱ ሲራ ማለት ነው። ይሄ መጽሐፍ ደግሞ ወንጌሉ አለ። ይህንን ወንጌል ደግሞ ዮሐንስ ወንጌል ካለን ደግሞ 5:47 ላይ በሱ ወንጌል ፍረዱበት ይለናል። 5:47 አንዴ ክፈትልን። ኦኬ የኢንጂል ባለቤቶች በውስጡ ባለው የኢንጂል ባለቤቶች በውስጡ አላህ ባወረደው ሕግ ምን ይበሉ? ይፍረዱ። አላህ ባወረደው የማይፈርድ ሰው እነዚህ አመፀኞች እነሱ ናቸው ይላል። እንደውም እኛ የምንጠየቀው እንደ እስልምና እንደ ቁርአኑ አስተምሮ ወንጌሉን ይዘን በወንጌል አንመራም፣ በወንጌሉ አንፈርድም ካልን ተጠያቂ ነን። በወንጌሉ ምን በሉ ይለናል? ፍረዱ ይለናል ማለት ነው። ሱናን አቢ ዳውድ 44:49 ክፈትልኝ። ምንድነው እሱ? በኢንጂል ፍረዱ እያለን ነው። በወንጌል ፍረዱ። በወንጌል ማፈርዱ ከሆነ እጠይቃችኋለሁ እያለን ነው። ትቀጣላችሁ እያለን ነው። ሎክ ጠፍቷል ሳይሆን እያለ ያለው እንደውም ስሩበት፣ በሱ ፍረዱበት እያለን ነው። አንብበው። እሺ A group of Jews came they said አቡል ቃሲም የሚባለው እንዲህ አሉ። አቡል ቃሲም one of our men has committed fornication with a woman። አንድ እንትናችን አንድ ወንድ ዝሙትን ፈጸመ ብሎ ነበር ከአንድ ሴት ጋር። so pronounce judgment upon them። ስለዚህ ፍረድበት ብለው ጠየቁት። they placed a caution of the messenger of Allah who said on it and said bring the Torah። እሺ አለ። ለፍርድ ተቀመጠና ከዛ በኋላ ቶራን አምጡ ብሎ ጠየቃቸው። ቶራ ከዛ it was then brought ከዛ ማመጡለት። he then withdrew the caution from him and placed the Torah on its saying እና ለፍርድም ቶራን ፊት ለፊት አስቀመጠ። then I believed in this and in him who revealed this። በዚህ መጽሐፍም አምናለሁ እርሱንም ባወረደው ይህን መጽሐፍ ባወረደውም አምናለሁ አላቸው። he then said እንዲህም አለ bring me one who is learned among you። ከእናንተ የተማረውን አንዱን አምጡልኝ አለ። ከዛ then a young man was brought እና አንድ ወጣት አመጡለት። the transmitter then mentioned the rest of the tradition of stoning similar to the one transmitted by Malik from Nafi።
ብሎ ይጽፋል። ከዛም በኋላ ውግራቱን እንደቀጠለ ነው የሚናገረው። ያ ሰው መጽሐፉን እንደሚያምንበት ራሱን ከተናገረ በኋላ በዛ ውስጥ ያሉት እንዲፈርዱበት ነው ያደረገው። ሳዲቅ እንኳን ደህና መጣ። ሰላም እንዴት ናችሁ? ይመስገነው። ያላ ቃል ይለወጣል ወይንስ አይለወጥም? ይሄ እንትን ስላላ ቃል እንትን አያገባህም ማለት ነው። አሁን የማይችል ሰው አስገብተህ እንትን ከሚችል ሰው ጋር ብታወራ ይሻላል ማለት ነው። ለምን አሁን እኔንም ጨምሮ ምንም አናቅም ማለት ነው። አሁን ስለዛ ስለ ስላሴ ያስተምረን። ስለ ስላሴ አንተ እስኪ ፕሮፋይል ላይ ያለው ከኋላ ያለው ሆነ ከፊት ያለው ሆነ አየካ አንተ አሁን ይሄን መጠየቅ ራሱ ምንም እንደማታቅ ነው አሁን የሚያሳየው ማለት ነው። ስለ ስላሴ አስተምረን እስቲ። ስላሴ አንድ ነው ሶስት ምናምን። አሁን የአንተ አምላክ ማን እንደሆነ እኮ አታውቅም አንተ። ኢየሱስ ነው፣ አብ ነው፣ መንፈስ ቅዱስ ነው አታውቅም ማለት ነው። ዝም ብለህ ነው የምትማራው። ሳዲቅ ወይ የምሬ ነው። አምላክ ተወለደ ይበላል ምናምን። አሁን ለሱ ይገባል? አሁን ኢየሱስ ተወልደዋል ይበላ ነበር። ግን ጭንቅላታችሁ ይሰራል ያናንተ። አሁን ለአምላክ ይገባል ይሄ? ሳዲቅ አይገባም የሚለው መስፈርት ምንድን ነው? እሱ አንተ ለአምላክ ይገባል አይገባ የሚል ለማለት ለአምላክ አንተ ነው መስፈርት የምታወጣለት? እሺ ሽንት ቤት እንዴት ይገባል አምላክ? እኮ ኢየሱስ አሁን ይጸዳዳ ነበር ማለት ነው። መቼም አንድ ሰው ካባላ ይጸዳዳል ማለት ነው። ይገባል ይሄ ባህሪ ለአምላክ? እሺ ተረጋጋ። እኔ ተረጋግቻለሁ። ጭንቅላታቸው አይሰራም እንደ ክርስቲያኖች እኮ። አዳምጣ። እሺ አዳምጣ። የሙስሊሞች ትልቁ ፍራቻቸው ምንድን ነው? እሱ አንፈራም። አሁን ከሚችል ሰው ጋር እስቲ አውራን። አዳምጣ። ትልቁ ስጋታቸው ፈጣሪ በሁሉ ቦታ አለ ሲባል እንኳን ሽንት ቤት ሊገኝ ነው ታዲያ ይላሉ። እና ሽንት ቤት ሲገቡ አላህ የለም ብለው ነው የሚያምኑት። እና ለዛ ነው ቤተኛው እግርና ምገባው ነው በግራ እግራቸው ገብተው ነው በቀኝ የሚወጡት። እና እንትን ብለው ነው ወደ እንትን ሲሉ፣ አለበለዚያ ቂጣቸው ውስጥ ሴጣን በእጁ ገብቶ ጨጓራቸውን እንዲበጠብጠዋል ይላል። እና አላህም አያስጥላቸውም ሽንት ቤት ውስጥ ማለት ነው። ከሽንት ቤት እንኳን ማዳን ማይችል አምላክ ብለህ አምላክን መያዝ በጣም ያሳፍራል። ኤኒዌይስ ግን ምንድነው እሱ? ቆይ ተረጋጋ። ለአላህ እንደዚህ ይላል። ለምሳሌ በምታዩትም በማታዩትም እምላለሁ ይላል። ሚውጣት ታርገኛ ፈሪ ነው። አየካ ያንተ ብቻ 69 ሱረት ሐቅ ላይ 38 ክፈትልኛ እንዴ። ስለዚህ በመጀመሪያ ደረጃ እኛ ፈጣሪ ዘዳግም 23ን አንብብ እስቲ። አንተ አምላክ እውነት ተኮላሽተሃል። እሱን የፈለግከው አነብልሃለሁ። ተኮላሸህ ደግሞ እሱ ክፍል በደንብ አንተን ይመለከታል። አሁን አዳምጥ። ዘዳግም 23ን አንብብ እስቲ። ቁላ የተቀጠቀጠ የእግዚአብሔር ጉባኤ አይግባ ይላል። እስቲ አንብበው እኮ። ተረጋጋ። አንተም ተቀጥቅጠህ ከሆነ በደንብ ይህንን አስረዳሃለሁ። ትገባለህ አገባ የሚለውን ተረጋጋ። ክፍሉን አሁን ክፈት። ዘዳግምን ክፈት። ወንድ ከሆንክ አሁን ወንድ የግድ ማሳየት አይጠበቅብኝም። እንዳንተ ተቀጥቅጠህ ከሆነ እናየዋለን። ኤኒዌይስ መጽሐፍ ቅዱስን ክፈት። ወንድ ከሆንክ ዘዳግምን ሳዳምጥ። ቆይ ተረጋጋ። 69 ነው ያልኩህ። 34 መጽሐፍ ቅዱስ ክፈት። ወንድ ከሆንክ ክፈት። አዳምጥ። ዘዳግም 23 ክፈት። ወንድ ከሆንክ ዘዳግም 23 አዳምጥ። ተረጋጋና አዳምጥ። መልስ እሰጥሃለሁ። ሁሉንም ተረጋጋ። ሰው የሙስሊሞቹ ትልቁ ስጋት ምንድነው? እሱ አምላክ እንደ ሽንት ቤት ይገባል። ሽንት ቤት ውስጥ አምላክ አለ ማለት ነው። ምክንያቱም እነሱ የሚያስቡት ሴንስ እንደዚህ ሴንስ ኦፍ ኦርጋን እነኛ ያ አይደለም። ባና ዝም ብላ ወሬ አታውራ። ለአምላክ አይገባም። ተመለሰ ግባ። እና ልክ እንዴት ነው እኛ በአፍንጫችን የሚገማን ነገር አለ። አምላክንም እንደዛ አድርገው ነው የሚያስቡት። የሆነ የሚሸተው ነገር ብሎ ጉንፋን ምናምን የሚይዘው ማለት ነው። የሚገማው ነገር አድርገው የሚይዙት ዊች ሚንስ ፈጣሪን የሚያቆሽሸው ነገር አለ ብለው ያምናሉ። ፈጣሪን የሚያቆሽሸው ነገር አለ፣ ቆሻሻ እሱን ነክቶት ከዛ ያቆሽሸዋል ብለው ያምናሉ። ኢማጅን ሉክ ፈጣሪ ይቆሽሻል ብለው ያምናሉ።
የኛ አምላክ ሁሉን የሚቀድስ ሁሉን የሚያነጻ እንጂ የሚቆሽሽ አይደለም። ውሃ ሰውን ያነጻል አይደለ? ውሃ ሰውን ያነጣል። ቆሻሻ ከነካችሁ በኋላ በውሃ ስትታጠቡ ትነጣላችሁ። ውሃ ቆሻሻ ማንጻት የሚችል አምላክ ደግሞ እንዴት ነው እሱ ይቆሽሻል ብላችሁ የምታስቡት? ምን አይነት ጭንቅላት ነው? ምን አይነት ጭንቅላት ነው ወገን? ምን አይነት ጭንቅላት ነው የተሰፋላችሁ? ምን አይነት ጭንቅላት ነው የተገጠመላችሁ? ሽንት ቤት ከገባ እንደው ሽንት ቤት ውስጥ አለ ካልን አምላክ ይቆሽሻል ይገማዋል ብሎ ማሰብ በራሱ አምላክም ቦዲ ያለው አደረጉት። ፊዚካል ቦዲ ያለው የሆነ ያንተ ካካሄዶ ልጥፍ የሚልበት አይነት አድርገው አሰቡት። አምላክ መንፈስ ነው፣ ረቂቅ ነው። ያንተ ካካ እሱ ላይ አይለጠፍበትም። እሱ ሁሉን የሚቀድስ ሁሉን የሚያነጻ እንጂ በአንተ ካካ እሱ የሚቆሽሽ እሱ የሚገማው አይደለም። ወገን ነቃበል። አላህ ፊዚካል ቦዲ ስላለው እንዳንተ አፍንጫ፣ አይን፣ ጆሮ ያለው ስለሆነ ያሸታል። ያሸተውና ይገማዋል ማለት ነው። እንደዛ ነው የምታስቡት? እንደዛ ከሆነማ የእናንተ አምላክ ሜቢ በገነት ስትሄዱ ማትታጠቡ ከሆነ አብራችሁ ስለምትገናኙ የእናንተን ላባችሁ ካካ ማለት አትችሉም ይላል። ላባችሁ በጣም ስለሚፈስ በላባችሁ ምክንያት በቃ ተነባህኛ አንተ ሰውዬ ሲል ነዋ የሚኖረው አላህ ስለሚገማው ማለት ነው። ኦኬ በምታዩትም በማታዩትም ነገር እምላለሁ ይላል አላህ። ከማያቸው ውስጥ አሁን ሽንት ቤት እያየው ነው። አላህ በእኔ ካካ ሊምልልኝ ነው? እውነት እውነት እልሃለሁ እፎይ እኔ አልዋሽም፣ እኔ አላህ አልዋሽም፣ በምታየው በዚህ ካካ እምላለሁ ሊለኝ ነው? ካካ ውስጥ ሽንት ቤት መግባት የሚፈራው አካል በምታየው እምልልሃለሁ ሲለኝ በካካዬ ግን ይምላል። እኔ ባየሁት የሚምል ከሆነ አላህ እውነት ብያለሁ እኔ አልዋሽም እኮ እፎይ ይኸው በምታየው ካካ እምልልሃለሁ ሊለኝ ነው? በካካ ምሎ ምን እውነት ሊያስጨብጠኝ ነው? ምን እውነት ሊያስጨብጠኝ? ድካም ብቻ ድካም ናችሁ እናንተ ሰዎች። እና ኤኒዌይስ ቢበቃንስ ይብቃን እንዴ? ትንሽ ብዳብሰው አሪፍ ነው። አላስኬዱትም እንትን እያሉ ስለሆነ ጠሩኝ እኮ አላስወራሉኝ ቶፒኩ ላይ ሰመርቀንዲ አለ ይሰማል። ሰመርቀንዲ ኦኬ። ሀያት አይሻ ቤት አማራ ጥያቄ አላችሁ? ሰላም እፎይ፣ ሰላም ነው? ሰላም እግዚአብሔር ይመስገን። እንዴት ነው? አለሁ ደህና ነኝ። ሁሉ ሰላም? ሁሉ ሰላም ይመስገን። ጥያቄ በመጀመሪያ በጣም እናመሰግናለን ኡስታዛችን፣ መምህራችን የማናውቀውን ነገር ሁሉ ስላሳወቀንና ስለምታሳውቀን እና እኔ ለመማር ነው ዝም ብዬ የገባሁት። ሰዓት ካለ ግን የሆነ ጥያቄ በክርስትና ጉዳይ፣ ለነገሩ ዛሬ እንትኑ አይደለም ፕሮግራም አይደለም፣ በዚህ ጉዳይ መስለኝም ውይይቱ በውስጥ እያስተማሩኝ ነው፣ እዚህም እየተማርኩ ነው። እሺ እና ለመማር ነው የገባሁት። እሺ በርቺ። ችግር ጥያቄ ካላት ብታስተናግዳት እፎይ አሪፍ ነው። ከእስልምና እንትን ያለች ልጅ ነች እና እናውቃታለን። ሞር ደግሞ ያው በእኛም ትናንትናም ነግራናለች። አንተን በጣም አመስግናለች። እንደወጣ ረድቶኛል፣ በጣም ብዙ ነገር ብላለች እና ጥያቄ ካላት አስተናግዳት። ቅን ልጅ ነች፣ ሌሎቹ አይደለች። ወሬኛ አንተ ቀድሜ ነው ያውቃታለሁኝ። እኔ ነኝ መምህር የመደብኩላት አለ እኔ የመደብኩልሽ። አይ እሷ አይደለች መድሮልሻል። እኔ ደግሞ የግድ አደባባይ ስላላመጣኋት እና ስላላመጣኋት ድጋሚ ደግሞ እኔ ደግሞ ሌላ ቦታ ወሰድኳት።
ትላንት መዝሙር ነበር ስሙን ረሳሁት። በደንብ አስረድቶኛል ስለ ስላሴ ጉዳይ ጠይቄ። ሌላ እንኳን እያስተማሩኝ ነው፣ በውስጥ እየተማርኩ ነው። እዚህም ያው አንዳንድ እዚህ ከአንተ ጋር ያው ስለ እስልምና የምታስተምራቸው ነገሮች አሉ፣ እነሱንም እየተማርኩ ነው። ብቻ ደግሞ እየተማርኩ ነው ስለ ክርስትና፣ በውስጥ ያስተምሩኛል። ብዙም እየተረዳው ነው። በርቺ። እንግዲህ አይምሮች ላይ ያለ ጥያቄ ካለ እንቀበልሻለን። እየመጣሽ እኛንም መጠየቅ ትችያለሽ ማለት ነው። የምናውቀው ከሆነ እንመልሳለን፣ ካላወቅን ደግሞ እናስተላልፋለን። እሺ፣ አመሰግናለሁኝ። ችግር የለም። አይኔ ብዙም ጥያቄ የለኝም፣ ለመማር ነው የገባሁት። መልካም። እሺ፣ እና ላመሰግን እፈልጋለሁኝ በዚህ አጋጣሚ። እኔ ብቻ ሳልሆንም ብዙ በውስጥ ሆነው የሚማሩ ልጆች አሉ። በጣም እያስተማርከን ነው። በቃ ያው ኡስታዛችን አንተ እውነተኛ ኡስታዛችን። በቃ መስጊዷን እንቆናታተር ምንድን ነው የሚባለው? እንወርሰዋለን። የመውረስ ዘመን ነው ያለ። መስጊዱን እንወርሳለን። እንደዚህ ቢመረንም እንግዲህ እውነታው እየዋጥነው ነው። ቢመረንም እየተቀበልነው ነው ማለት ያው ለመጀመሪያ ሰዓት ሁሉም ሰው እንደዚህ ምናምን እንትን ስትል ደስ ላይሉ ይችላል። ግን እየቆየ በዚሁ እንትን ሲል ምናምን ግን ሁሉም ነገር ይገባዋል እና በኋላ ያመሰግነዋል። ልክ እኛ እንዳመሰገን እኔ እንዳመሰገንኩ። እንዴት ናችሁ? ሰላም ናችሁ? ነው አንተን እግዚአብሔር ይመስገን። አይመስልም መጀመሪያ ሲገቡበት ነው እንጂ ደስ የሚለው እናት ምን ሲገቡበት ሁሉን ነገር ገብተው ሲያዳምጡ ሲረዱት ነው እንጂ በውጭ ዝም ብለው አይመስልም። አትረዳውም። ግን ቁጭ ብሎ ለሰማው ላዳመጠው ሰው በጣም ደስ ይላል። ይገባሃል፣ ታውቀዋለህ። ደዛ ነው ልጅቷ እየተረዳሹ ስመጪ ነው በደንብ ደስ የሚለው እያለችሽ ነው ቤት አማራ። እሷም ከእስልምና የወጣች ነች እንዳችሁ ቤት አማራ። ራቢያ ነው አይደለ ስምሽ? አይ ቲንክ ራቢያ ረሳሁት። ቤት አማራ ሚዩት ነሽ፣ እያወራሽ ከሆነ ሚዩት አድርጌሻለሁ። አሁንስ ይሰማል? ይሰማል። ሶሪ ድምጽ ሲያረኩሽ ያ ወደ ከእስልምና ከወጣን በኋላ ነው እዚህ መጠን ስናየው ነው በደንብ ደስ የሚለው እያለችሽ ነው። ምን ትያለሽ? አዎ መጀመሪያ ላይማ ማለት ማንኛውም ሰው መጥቶ ምናምን እንደዚህ አንተ ሲሰማህ ምናምን ሊናደድ ሊበሳጭ ይችላል። ግን በቃ እንደዚህ ሁሌ እየተከታተሉ ምናምን ቢማሩ ወይም ደግሞ እየተከታተልኩም ስለተማርኩ ነው ብዙ ነገር ያወቅኩት። መጀመሪያ ላይ እኔም እንደዚህ ይናድር ነበረ፣ እንደዚህ ስታስተምር ምናምን እንደማንኛውም ሰው እንትንን ነበር እና ግን በደንብ ስከታተልና በደንብ ስሰማ ሳዳምጥ የምትናገራቸው ነገሮች አንደኛ ያለ ማስረጃ ምንም የምታወራው ነገር የለም። እንደገና አንተ የተናገርካቸውን ሌላ ቦታ እንደዚህ ሂጂ ሀዲስም ላይ ቁርአንም ላይ ስታወራ ቼክ ሳደርገው ማለት እውነት ነው የምታወራው። ምንም ይሄ በቃ እየመረረኝም ቢሆን ዋጥኩት ብናደድም ማለት ነው። አዎ ለመጀመሪያ ጊዜ ነው የምናደደው እና ወደፊት ደግሞ ከዚህ የበለጠ ይገባኛል ብዬ አስባለሁ። ያው ደስ የሚለው ነገር እኔ በኮንፊደንስ ምነግርሽ አለመረጃ አናወራም። በኮንፊደንስ ምነግርሽ አንዋሽም። በኮንፊደንስ ምነግርሽ የምናወራው እውነት ነው። አይደለም የራሳችንን ሃይማኖት ለማስፋፋት የነሱ ስናስተምር ዋሽተን አይደለም። መስፈርታችን ምንድን ነው? እውነት ላይ ብቻ ነው። ምክንያቱም አምላካችን እውነትን ብቻ እንድናስተምር ነው የፈቀደልን። ድራማ አንሰራም፣ አናጭበረብርም፣ አናታልልም፣ አናወዛግብም። የሆነ ለብለብ በቃ አንድ ጥያቄ መለስሽልህ እዚሁ ሻዲያ ጣትሽን አውጪ ምናምን ብለን አናደርግም። በወንድ ሴቶችን አናማልልም። ገንዘብ ሰጥተን ሴቶችን አናመጣም። ተጀናጅነን እንደ ሌሎቹ ራቁት ፎቶ ዘን በግድ ስለመዋንልም። እኛ ክርስቲያኖች ነን። የተጠራ ነው ለእውነት እንጂ በሃይማኖቱ መልክ ቁማር ልንሰራ አይደለም። ይሄንን የሚያደርጉ እዛኛው ዘመን ራሳቸው ስለሚያውቁት ማለት ነው። ያወጣውባቸውም ከዚህ በፊት ቪዲዮዎቻቸው ስላለ ማለት ነው። ከቲክቶክ ጠፍተው ተመልሰው እንዲመጡ የሆኑ አሉ።
እኛ ደስ የሚለው ለዚህ ነው። አንቺ ከመጣሽ እንኳን ቆየሽ፣ እኔ እንኳን ከመደብኩልሽ። እንደነሱ ቢሆን ኖሮ በደቂቃ ውስጥ ጣትሽን አውጪ አውጪ ሻዳያጂ ነበር የሚባለው። ወይ በጣም ብዙ ተምሬ ነው። ትናንት ራሱ እንደዛ መዝሙር ከገብቼ ስናገር እንደዚህ አንቺ ለምንድን ነው ዝም ብለሽ የምታዳምጪው? በውስጥ ደግሞ በውስጥ ማንም ሰው አትጻፉልኝ እሺ። ከታች ማንም ሰው እንትን የሚል ካለ ለምን የሆነ ነገር አታምታችም? እሱ ሲጠይቅሽ ሲያስረዳሽ ለምን እሺ እሺ እያልሽ አዳመጥሽ? የሆነ ነገር ሲልሽ ለምን የሆነ ነገር አትዩም? ለምን እውነታ እየተናገረና እውነታ እየወረ ለምን እንዲህ ነው ብዬ ማጭበርበር እናንተ ማለት ከፈለጉ መጠምዘዝ ይችላሉ። እሱ የሚለኝን ነገር ማለት ነው ልክ እንደሚያደርጉት። እኔ ግን የሚናገረው እውነት ሆኖ ሳለ ሲቀጥል መጀመሪያ ጊዜ አይደለም ሲያስረዳኝ፣ እሱ ስለዛ ስጠይቅ በውስጥ ብዙ ተምሬያለሁ ብዙ ነገር እንትን ብዬ ነው። እሱም ትናንት እያስረዳኝ በደንብ ነው ያስረዳኝና ዝም ብዬ ዘልዬ አይደለም የጠየኩትም ትናንትም አይደለም የገባሁበት እንዲያውቁ ስለፈለኩ ነው። በውስጥ ብዙ ነገር እንትን እያሉ ስለሆነ ማለት ነው። እኔ ቆየሁ ከገባሁበት፣ ግን እንደዚህ የወጣሁት ዛሬና ትናንት ነው። እና እኔ ደግሞ ሙስሊም ነኝ። ሙስሊም አይደለሽም አውቀሽ ነው እንደዚህ ምናምን። እኔ ሙስሊም ነኝ። ሙስሊም አይደለሽም ካሉ ደግሞ ሙስሊም ለመሆኔ የሆነ ነገር ይጠይቁኝ። በቃ እኔ የሚያሳምናቸውን ነገር ማንም ሰው ማንም ሙስሊም መጥቶ እኔ መጠየቅ ይችላል። ቁርአንም ምንም ቀርተናል፣ አንብበናል፣ ትርጉሙን አናውቀውም። እድሜ ላንተ ትርጉሙን አስተማርከን እንጂ ማለት ነው። እና ይህ ለማለት ፈልጌ ነው። እናንተ በጣም ምስጋናና ዋናው አንቺ አይደለሽም ሲሉሽ አዎ አይደለሁም አሁን በክርስቶስ ተገዝቻለሁ ማለት ነው የሚገባሽ። ሙስሊም አይደለሽም ሲሉሽ አዎ ክርስቶስ አግኝቼው ከተረት ተረት ወጥቼ አዎ ሙስሊም አይደለሁም ድኜበታለሁ። ድኜበት ነው አይሽ አይደለ እንደዛ ድነንበት ነው ተከፍሎልን የተከፈለልን ስለምናቅ ነው የዳንበት ስለሆነ ነው። ስለዚህ እኔ ደግሞ ተአምርም አይቼበት ነው ተናግሬያለሁ። ትላንትም ተአምርም አይቼበታለሁ በመጀመሪያም እና በዛ ምክንያት ነው። እናም ያው እውነታውን አወቅኩ ተረዳሁ። በበለጠ ደግሞ ሁሉንም ነገር አንተ እንደዚህ እያስተማርከን ስለሆነ በቃ ሁሉም ነገር እንትን አይደለም። ለዛ ነው ወደዚህ የመጣሁት እንጂ በመገፋፋት ለምን የሚሆን አይደለም። ምን አለ መሰለሽ አንድ ሰው ጤናማ አይምሮ ካለው እና ቁጭ ብሎ ለምንድን ነው እሱ በአረብኛ ውስጥ የሚደበቁት? ለምንድን ነው እሱ ማንኛው ነው እየዋሸ ያለው? ማንኛው ነው መረጃ እያቀረበ ያለው? ሰከን ብሎ ማየት ከቻለ እስልምናው ሳምንት አይቀመጥም። ሆነ ለመናገር ሳምንት አይቀመጡም፣ ጥለው ነው የሚወጡት። ማድረግ የሚጠበቅበት ምንድነው? ቲፎዞ ትቶ ግርግሩን ትቶ እስኪ በመረጃ እያወራ ያለው ማን ነው? ማን ነው ዝም ብሎ በአፉ ሲያወራ የሚውለው መረጃ ሳይከፍት? እኔ አወራለሁ እዩ መረጃ ግን እያንዳንዷ ማውራት ተከታታይ እየተከፈተ ነው። ቤቴን ከፍቼ ዝም ብዬ አፌን ስከፍቶ አይደለም ውለው፣ ዝም ብዬ ሳወራ አይደለም ውለው። እዩ መረጃው ለእያንዳንዷ ለማውራት ነገር ከላይ እያስከፈትኩ ነው ማውራው። ቼክ አድርጉ። ከዛ ማንኛው ጋር ነው ደግሞ ዝም ብሎ እስቲ ቤት ከፍቶ ዝም ብሎ ቀኑ ሙሉ ሲያወራ የሚውለው ማን ነው? አይምሮ መጠቀም እኮ ነው። ከዛ በኋላ ደግሞ በቋንቋ የሚሸውደው ማን ነው? በማታውቁ ቋንቋ የሆነ ነገር ያመጣ የሚፎግረው ማን ነው? ይህንን ማገናዘብ ነው። ይህንን አደረገ ማለት አንድ ሙስሊም ሳምንት አይቆይም። ባይዞ አሁን ነጉራ አይደለም እኔ የምነግራችሁ ዱቄት አድርገናችኋል ማለት ነው። ዱቄት ግን እዚህ ቲክቶክ ላይ የቲክቶኩ ጀማ ትንሽ ምንድን ነው እሱ ጤናማ ያልሆኑ ስላሉ እነሱም በዛም እያሉ በቲፎዞ ይጫወቱባቸዋል። በየቀኑ ላይ በውስጥ የሚመጡ በትንሹ ኦን አቨሬጅ ከ3 እስከ 5 ሰው ይመጣል። በቃ አትሊስት ክርስትና እንኳን ባይቀበሉ ጀስ እናጥናስ ትንሽ እኔ ክርስትናን ብለው የሚመጡ ማለት ነው። እንደነሱ ድራማ ለመስራት ላይቭ ላይ ዘናቸው ወጥተን እንደዚህ ማሻል ተሰብስበው ማስታወቂያ ተናግረው ዛሬ ከሌል መጣ ነው አናደርገውም። እኛ ያም ቤት አማራ ወርጣኛ መምህር ነው የመደብኩላ በውስጥ በቃ አለቀ። ስለዚህ እየተጠመቂ ተማሪ መምህር ፈልጊ የሚያስጠምቅሽ ፈልግልሻል። ሰው ሰጠውሽ፣ መምህር ሰጠውሽ፣ ከኔ ጋር የሚጠበቅብኝን ድርሻ ተወጣሁኝ።
አሁን እንዳጋጣሚ ላይቭ ላይ ስለተገናኘን ነው እነሱ ጋር በቃ ስፈልግ ወጣሁ እንጂ ቆየሁ። በውስጥ መማር ከያዝኩኝ ስፈልግ ነው አሁን የወጣሁት ሲጀመር ማለት ነው። እንደዚህ ለፈጣሪ ብሎ እንትን የሚል ሰው ደግሞ ግዴታ እንዲታይለት እንትን ማለት የለበትም። እውነት ለፈጣሪ የሚሰራ ከሆነ መታየቱ ማውጣቱ ምናምን እንትን አይደለም። ያ ሰው ፈልጎ እስካልወጣ ድረስ ማለት ነው። እና ድራማ ሲሰራቸው በእያንዳንዱ ላይ እኮ እናውቀዋለን። የራሳቸውን ሪከቨሪ ለማድረግ የራሳቸውን ሰዎች ሻዳ ማስያዝ ደርሰው እኮ መጨረሻ ላይ ይሄ ነገር አያዋጣም ብለው ራሳቸው በራሳቸው ተቃውሞ ሲመጣባቸው እኛ ንቀን ስንተዋቸው ራሳቸው ደግሞ መልሶ ያሰድበናል ይቅርብን ብለው ያቆሙት እና ዚስ ማች ጊቫፕ አድርገው ነበር። ዚስ ማች የመዋሸት ተደረሰ። አንድ አካል ደግሞ የዚህን ያህል ድራማ የሚሰራ ከሆነ በሃይማኖት ስም ድራማ የሚሰራ ከሆነ በሃይማኖት ስም የሚዋሽ ከሆነ ያን ሰውዬ ነው የምከተለው። ለምንድን ነው መምህር ብዬ የምከተለው? ቻሌንጅ አርጉኝ፣ ቻሌንጅ አርጉኝ፣ ኑና አዋርዱኝ። አንድ ሰው ዋሽ ካገኛችሁኝ ኑ አዋርዱኝ፣ በውስጥም በውጭም። አንዲት በሃይማኖት ስም ሰው ዋሽ ካገኛችሁኝ ኑና አዋርዱኝ በአደባባይ ላይ። ዚስ ማች ኮንፊደንስ አለኝ። ባህሪ ጥሩ ሊሆን ይችላል፣ ወይንም አግሬሲቭ ሊሆን እንደናደር ልሳደብ ልቆጣ እችላለሁ። በሃይማኖት ስም ስዋሽ ሳጭበረበር ድራማ ስሰራ ካገኛችሁኝ አዋርዱኝ ነውና አዋርዱኝ። ምክንያቱም በሃይማኖት ስም ድራማ መስራት ጤናማ አይደለም። በሃይማኖት ስም መዋሸት ጥሩ አይደለም። ኤኒዌይስ ማሚቾ ቤተ አማራ በርቺ። በቅርብ ቀን ተጠምቀሽ ደግሞ እንትን እንላለን ማለት ነው። አይቀርም። መልካም ሰላም አዩቲ መታወቂያ ቀን ሳኡዲን መሞላ ቤተክርስቲያን ያለ እና ሳኡዲማ በቃ ከጊዜ በኋላ ቤተክርስቲያን እንሰራለን። ሀያት ሳኡዲ ቤተክርስቲያን አንቺን አላወራሁሽም፣ አክቹዋሊ አወራሻለሁ። ሳኡዲ ቤተክርስቲያን እንሰራለን፣ ተዘጋጁ። ሳኡዲ ላይ በጣም ብዙ ልጆች አሉን፣ ባይዜ በጣም ብዙ ልጆች ያልተጠመቁ በጣም ብዙ ልጆች የመጡ አሉን መጠመቅ የሚፈልጉ። ክርስቲያኖች ደግሞ መሞላ ተሳድቤ ያለው ይቀርባሉ ይባላል። ይከለክልሽ ጀመራ ያሉ እሱ ነገር ክርስቲያኖችን ተሳድቤ ያውቃለሁ የሚለው ይቅርታ አላሉሽ እንዴ? አንቺ ግን እኔ የተሳደብሽው አይደለም የሚታየሽ፣ እነሱን የተሳደብሽው ና። እኔ እየከፋኝ ያለው ያው ሰድበሽኝ ቤቴ እያስገባውሽ። ወይኔ አዝናለሁ። ተሰድቤ እኮ ነው ቤቴ ማስገባት አይደለ? ሁሉንም ነው አንተምቻሌ ነው ፈጣሪያችሁንም ነው ዋናው። ከዛ መተሽ ህይወትን አግኝተሽ ከኛ ህብረት ማድረጉ በጣም ደስ የሚል ነው። በርቺ፣ አይምሯችሁን በደንብ ተጠቀሙ። ተግርግሩ ደግሞ ወጣ ብላችሁ በደንብ ተማሩ። ላይቭ ላይ ያለው ግርግር ይበዛዋል። በደንብ ተማሩ። በዙሪያችሁ መምህራኖችን በደንብ እንትን በሉ። እዛም እንትን ማለቱ ብዙም ህይወት አይደለም እሱ። እዛም ገስት ላይ መሰቀሉም ብዙም ጥቅም የለውም። በውስጥ ግን በደንብ ተማሩ። ዋናው በውስጥ በደንብ መማር ስለሆነ በውስጥ የሚማሩትን ያው በደንብ ነው ማምናቸው። በውስጥ የሚማሩትን በደንብ ተርስ አድርጋቸዋለሁ በደንብ። ምክንያቱም እርግጥ ብለው እውነትም ጥሩ እውቀት ጥንፍፍ ያለ እውቀት ይዘው ይወጣሉ። ተጭቅጭቁ ገለል ብሎ ራስን አግልሎ ተምሮ መውጣት ጥሩ ስለሆነ ማለት ነው። ሶሻል ሚዲያውን ይሄ ግርግሩ ምናምን ወከባው ምናምን ነገር ብዙም ጤናማ ስላልሆነ ማለት ነው። እና በነገር ሁሉ ክርስቶስ እናንተንም እኔንም ይርዳን። በርቱ።